ለቤተ ክርስቲያንም ዋናው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ባደራ የተሰጠው። ቤተ ክርስቲያን የምትሄድበትን አቅጣጫ የሚወስነው የእግዚአብሔር ቃል ነው። at the pulpit goes so goes the church ይባላል። ፑልፒቱ በሄደበት ቤተ ክርስቲያን ትሄዳለች። በፑልፒቱ ላይ የእግዚአብሔር ቃል በአግባቡ የሚነገር ከሆነ ቤተ ክርስቲያን በዛው መስመር ነው የምትሄደው። ተሐድሶ ወደ ቤተ ክርስቲያን የመጣበት ምክንያት እነ ሉተር ምን ስላሉ ነው? የእግዚአብሔር ቃል ዋና ነገር ነው። የመጨረሻው ባለስልጣን በህይወት ጉዳይ ላይ የእግዚአብሔር ቃል ነው እንጂ ልማድ አይደለም፣ ትውፊት አይደለም። ዋናው ነገር ስርዓት አይደለም፣ ካህን አይደለም። ዋናው ነገር የእግዚአብሔር ቃል ነው በማለታቸው ነው ቤተ ክርስቲያን የታደሰችው። የእግዚአብሔር ቃል ዋና ነገር ነው። በወንጌላውያን አብያተ ክርስቲያናት ፑልፒቱ ወይም ምስባኩ መሃል ላይ የሚሆንበት ምክንያት የእግዚአብሔር ቃል ማዕከል ስለሆነ ነው። በሌሎች የክርስትና ብራንቾች እንደዚህ አይደለም። በተሐድሶ ምክንያት ነው በወንጌላውያን ወይም በፕሮቴስታንት ቸርቾች ፑልፒቱ መሃል ላይ የሚሆነው የእግዚአብሔር ቃል ማዕከል ነው ስለተባለ ነው። ቤተ ክርስቲያን የምትሄደው ፑልፒቱ ወደ ሄደበት አቅጣጫ ነው። የእግዚአብሔር ቃል ከጎደለ አደገኛ ሁኔታ ነው የሚፈጠረው። በአሞጽ 8 ላይ ነብዩ እንደዚህ ይላል። አሞጽ 8 ከቁጥር 11 እስከ 13 እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቀበዘበዛሉ። የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትም። በዚያም ቀን መልካካሞች ደናግል ጎበዛዝትም በጥም ይዝላሉ። የእግዚአብሔር ቃል መራብ ምን እንደሚያመጣ ነው የሚናገሩ። ይዝላሉ፣ ይደክማሉ። ይሄ በአይናችን ፊት እየተፈጸመ አይደለም? የእግዚአብሔር ቃል በቤተ ክርስቲያን ካለመነገሩ የተነሳ ብዙዎች እየዛሉ ያለበት ሁኔታ አይደለም? ቀላል አይደለም። የእግዚአብሔር ቃል ሳይነገር ሲቀር፣ የእግዚአብሔር እውነተኛ ድምጽ ሲቀር ቀላል አይደለም። ማርቲን ሉተር እግዚአብሔር ሆይ ዝም አትበለን፣ ቢያስፈልግ ርገመን፣ ብቻ ዝም አትበለን ብሎ የተናገረው ለዚህ ይመስለኛል። ባባባሉ ባለስማማም የእግዚአብሔር ቃል የእግዚአብሔር ድምጽ ምን አይነት ዋና ነገር መሆኑን ነው የሚናገረው። ዋና ነገር ነው የእግዚአብሔር ቃል። ሰው በእግዚአብሔር ቃል ጭምር ነው የሚኖረው። ይሄን እንዲማሩለት ህዝቡ እግዚአብሔር ምን ያህል እንደጨከነ በዘዳግም ምዕራፍ 8 ቁጥር 3 ላይ ማየት እንችላለን። ዘዳግም ምዕራፍ 8 ቁጥር 3 ሰውም ከእግዚአብሔር አፍ በሚወጣው ነገር ሁሉ በህይወት እንዲኖር እንጂ ሰው በእንጀራ ብቻ በህይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ፣ አስራበህም። አንተም ያላወቁትን አባቶችም ያላወቁትን መና አበላ። ለምንድነው እግዚአብሔር ያስጨነቃቸው? አስጨነቀህ እግዚአብሔር፣ አስራበህ እግዚአብሔር። ለምን? ሰው የሚኖረው በእንጀራ ብቻ ሳይሆን በእግዚአብሔር ቃልም ጭምር መሆኑን እንድታውቅ ነው። እግዚአብሔር ህዝቡ በእግዚአብሔር ቃል እንደሚኖር ያውቅለት ዘንድ ይፈልጋል። ሁላችን የእግዚአብሔር ቃል ፋይዳ፣ የእግዚአብሔር ቃል ሲግኒፊካንስ ሊገባን ያስፈልጋል። ስለዚህ እዛ ድረስ ነው እግዚአብሔር የጨከነው። አለበለዚያ በቤተ ክርስቲያን ፑልፒት ላይ ገብሱን ተጫውተን ተቀላልደን ኢንተርቴን ተደራርገን በፑልፒታችን ላይ ስልክ ቁጥርና ስም አብሪቬሽን እየተነገረ በዚህ ሁኔታ ከቀጠልን ፑልፒቱ ወደሚሄድበት ቤተ ክርስቲያን ትሄዳለች። በፑልፒቱ ላይ አሽሙር፣ በፑልፒቱ ላይ እርስ በርስ መወጋጋት እየተላለፈ ቤተ ክርስቲያን ምን አይነት መልክ እንዲኖራት ነው የምንጠብቀው?